አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ሰላማችሁ ይብዛ። ሰላም ይብዛ ከኔ ጋር ያለው ሰላም ከእናንተም ጋር አላህ ያብዛላችሁ ኢንሻአላህ። ሰላም ብያለሁ ውድ ኢትዮጵያውያን በሙሉ። ይህንን ቤት ላይክ፣ ሰብስክራይብ በማድረግ በመተባበር እየጠየኳችሁ እኔ በህይወቴ አንድ ነገር ከተማርኩት ልንገራችሁ። የሰው ልጅ አብሶ እዛ ሀገር የምትኖሩ ቅመሞች ስትሄዱ እድሜያችን ሂዷል ለመውለድ ነው ለምን ነው ብላችሁ ትዳር ስትይዙ፣ እውነቴን ነው ሰው የጠላውን አታግቡ። እናንተ ብቻ ስላያችሁ ይሄ አይሆናችሁም ከተባላችሁ አትግቡ። ኋላ ታለቅሳላችሁ። እድሜያችን ሂዷል ብላችሁ መውለድ ትጀምራላችሁ። ሱስ ያለበት ወንድ፣ እናት አባቱን የማያከብር ወንድ፣ ጓደኞቹ ጋር የሚዛለፍ ሆነ አለ አይደለ፣ በክብር የማያወራ ወንድ ከህይወታችሁ አታስገቡ። እናት አባቱን አላከበረ አንቺን አያከብርሽም። አንቺን ያላከበረ ቤተሰቦችሽን አያከብርልሽም። ከገባችሁ በኋላ መውጫው ይርቃችኋል። ወላሂ እኔ ስለደረሰና ስላየሁ ነው። በደረሰበት በገዛ ዘመዶ በራሴ በምለው ሰው ስለደረሰ ነው። ይሄ ሰው አይሆንሽም፣ ይሄ ሰው አይሆንም እየተባሉ አግብት አሁን እያለቀሰች ያለች እድሜ ሄደ ብላ ቤት መኪና ቦታ ተገዝቶ ያ ሁሉ ሲሆን ግን አሁን እያለቀሰች ነው። እና ማለት ነው ከዚህ ስትሄዱ ይሄ ልጅ አይሆንሽም ሱሰኛ ነው ካሉሽ በቃ አይሆንሽም ማለት የእሱ ምንነት የሚያውቁ ናቸው። ለአንቺ ግን አይ የጥላቻ ነው ትሉ ይሆናል። ግን የጥላቻ አይደለም ሀቢብቲ፣ እውነቱን ነው የሚናገሩት። እና ልጅ ከወለዳችሁ በኋላ በእናንተ ጭቅጭቅ ያንን ነገር አንዴ ደንቆሮ ከሆነ እኮ አላህ ያደነቆረውን እኮ መክፈት አትችይም። እና ደግሞ ከብት የሆነውን እኮ ሰው ላድርጋትይም፣ አህያ የሆነውን እኮ በሬ ላድርጋትይም። አህያ ነው፣ በሬ ነው። በቃ የሁለቱም ግን ይለያያል አስተሳሰቡ። አህያ የሚወደው አቧራ ነው። ገባሽ? እና ስለዚህ ያ ሰው መቼም አይቀየር፣ መቼም ቢሆን ማለት ነው። እያለቀሳችሁ ትኖራታላችሁ እንጂ መቼም ቢሆን በህይወታችሁ የማይቀየር ሰው ነው። ግን በእናንተ መሀል የሚጎዱት ልጆች ናቸው። ማንነታችንን እያጡ አንቺ ማንነትሽን እያጣሽ የምትሄጂው በቃ በመሀላቸው ፍች እንዳትፈጽሚ ልጆች አሉ። ልጆች አባት ያጣሉ ታያለሽ። እንደዚህ አይነት አባት ጋር ደግሞ ከሚኖሩ ይሻላል። ግን ያሁን ልጆች ደግሞ ከአባታቸው ጋር ፍቅራቸው የተለየ ነው። ትጎጃለሽ። ከዚህ ሀገር መጀመሪያ ስትሄጂ አይ ይወደኛል፣ አይ እኔ ቀይረዋለሁ፣ አይ ይሄንን ሰውዬ እኔ ሱሱን አስተዋለሁ፣ አይ እንደዚህ አይነቱን ጸባይ አስተዋለሁ። መቼም አይተውም፣ ወላሂ መቼም አይተውም። መቼም ላንቺ ብሎ አይተውም ሀቢብቲ። ለእናቱ ለአባቱ ብሎ ስንቱ ነው ላሳደጉት ያልተው ወንድ ላንቺ አይተውም፣ ቢሞት ማለት ነው። አንቺ ማነሽ? አህያን በሬ ማድረግ እንደማትች እሱንም አትቀይሉ፣ መቼም አትቀይሉ። እና ስለዚህ እኔ ባለኝ በምለው ይቅርብን። እንደው ስትሄዱ ከዚህ ሀገር እኔ ልምከራችሁ እውነት እንደ እህትም እንደ ትላቃትም እንደው በተማርኩትም ነገር ማለት ነው። እኔ በህይወቴ ብዙ ወንዶችን አይቻለሁ፣ ብዙ ማለት ነው። ግን እንዲህ አይነት ወንድ አይቀየርም። ወንድ የሚቀየረው ማለት ነው ስራ የሚል ወንድ ትንሽ ስትገድፊው ይቀየራል። በቃ ለስራ ለገንዘብ ለቤቱ የሚል ወንድ አስተሳሰብ ኑሮት ስራ የለውም፣ ድሃ ነው፣ ደህነትም ያልፋል። ትንሽ ስትገድፊው ያ ሰው ይነሳል። ግዳፍ ነው የሚፈልገው ትንሽዬ ባላ ነገር። ይሄ ግን ማለት ነው በህይወቱ እየቀለደ ኑሮ አንቺም ህይወት ውስጥ ገብቶ መቀለጃ ነው የሚያደርግሽ። እቃቃ የልጆች እቃቃ። እውነቴን ነው። እኔ አሁን እያለቀሰች እየተበሳጨች ሳያት ማለት ነው ራሴን እንትን እወቅሳለሁ። የዛን ሰዓት ግን ታይ ስትባል ጥላት ነው የምታረጉ። የሰው ልጅ ጥላት ነው የሚሆነው። እናቱን ፊትሽ እናቱን የማያከብር ወንድ ወላሂ እናቱን ለእናቱ ለአባቱ ክብር የሌለው ወንድ ቢሞት አንቺን አያከብርሽ። ቢሞት
መቼም አይቀየርም። ብላ ወልዳ አሳድጋ ማድረግ ያደረሰችው እናት አላከበረ ወንድ አያከብርሽ። እናትና አባቱ ይሄ ልጅ ይጎዳሃል ብሎ አልተውም፣ ሱስ አይተውም። ላንቺ ብሎ ትናንትና ለመጣሽ አይተውም ሀቢብቲ። እንደውም አንቺን እዛ የሚያደርግሽ ያንቺን ገረድ ነው የሚያደርግሽ። እዛ አረብ ቤት የምትገረጂው ንጥፍ ነው የሚገርድሽ እያቃጠለሽ። ወይ ትዳር አትዩ፣ ወይ ተዳሊቦ ኑሮ አትዩ። ምንም ሳትጠቀሚበት እድሜሽን የሚወስድ በዛ መሀል እድሜ ሄዷል ብለሽ ልጅ ትወልጃለሽ። አይ ልጅ አንድ ሆነ ከአንድ ሁለት ላድርገውና ይቀየራል። አይቀየርም ሀቢብቲ። የራሱን ህይወት ልቀይር ብሎ አልተቀየረው እንዲ ለልጅ ብሎ አይቀየርም፣ ላንቺ ብሎ አይቀየርም መቼም ማለት ነው። እያየናቸው ነው። መቼም አይቀየርም። ወንድ ልጅ ያው ነው። ወንድ እኮ አሉ እኮ ወላሂ ስንት ወንዶች አሉ መሰላችሁ። በቃ ትንሽዬ አለ አይደለም የሆነ መሰላል መወጣጫ ስታሳዩቸው ምንም ድህነት አይጎዳም። እውነቴን ነው የምላችሁ። 10ን 5 ላርግ እያለ እየተፍጨረጨረ እኮ አላማ ያለው ወንድ ወላሂ ገንዘብ የለውም። እንደዚህ አይነቱ ደንቆሮ ደግሞ ገንዘቡ ኪሱ ሆኖ ያጠፋል። እህቶቻችን አሁን እዚህ ተበላን እንዲህ አይነቱ ወንድ ጋር እየተገናኙ ነው። ብዙ ወንዶች አውቃሉ ወላሂ ራሳቸውን እንትን ኮልሰው እንደ ፍየሎች አባቶቻችን እንደሚኮልሷቸው ኮልሰው ወላሂ ቤታቸውን ቀጥ አድርገው ልጅ እያሳደጉ አውቃሉ። ልክስክስ ደግሞ ያኛው ደግሞ ሱሱን በቃ መጀመሪያ ላይ ወንድ ልጅ ይሄ ሱሳም ከሆነ ማለት ነው ለፍላፊ ከሆነ ከሆንጎ ወደ ሸራ ጫማ ሲቀየር ማለት ነው መሬቲቷ አትታየውም። ያቺ ድህነቱን ይረሳል። በቃ አስተሳሰብ የሌለው ወንድ እንደዚህ ነው። እና እኔ እንደ እህት እንደ ትልቅ እህት ትምህርት ከወሰድኩበት ከዛ ሀገር ስትሄዱ ይሄ ጥሩ ነው ተቀይረዋለሽ፣ ትንሽ ሱስ አለበት፣ ጸባው እንደዚህ ነው ካሉሽ ይቅርብሽ። ምንም ነገር አታርጊ። እውነቴን ነው የምልሽ፣ ይቅርብሽ። በእኔ እንዲሁ በእህትነቴ ይቅርብሽ። ቆመሽ ብቀር ይሻላል። እርዝቅም ትዳርም ባላህ እጅ ነው። የፈጠረሽ ጌታ ላንቺ የትም ሆኖ የትም አያሳጣሽም እንጂ ሶላት የማይሰግድ ፈጣሪውን የማይፈራ እናት አባቱን የማይፈራ አንድ ቀን እስኪ መስጂድ ሂጅ ቀርቶ ቤት ውዱ አድርጎ የማይሰግድ ከሆነ ማለት ነው አንቺ መቼም አያከብርሽ። መቼም አስተምረዋለሁ ዲኑንም እንትኑንም ምን ያስተምረዋለሁ ይሄን እንደዚህ የሚሆነው ቀይረዋለሁ። ወላሂ ፈለግሽው አህል ብለሽ አይቀየርም መቼም ቢሆን ማለት ነው።